ኦሪት ዘፍጥረት ምዕራፍ 34 የኤሞር ልጅ ዲናን እንዳስነወራት። ለያዕቆብ የተወለደች የልያ ልጅ ዲናም የዛን ሀገር ሴቶች ልጆችን ለማየት ወጣች። የሀገሩ አለቃ የኤዊያዊው ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም። ልቡናውም በያዕቆብ ልጅ በዲና ፍቅር ተነደፈ፣ ብላቴናይቱንም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን ዲናን የኤሞር ልጅ እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም ልጆቹ እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ መጣ። የያዕቆብም ልጆች ከምድረ በዳ መጡ። ይህንም በሰሙ ጊዜ ፈጽመው ደነገጡ። የያዕቆብን ልጅ በመተኛቱ በእስራኤል ላይ ኀፍረትን ስላደረገ አዘኑ፣ እጅግም ተቆጡ፣ እንዲህም አይደረግምና። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም ልጃችሁን ወዷታልና ሚስት እንድትሆነው እርሷን ስጡት። ጋብቾችም ሁኑን፣ ሴቶች ልጆቻችሁን ስጡን፣ እናንተም የእኛን ሴቶች ልጆች ለልጆቻችሁ ውሰዱ፣ ከእኛም ጋር ተቀመጡ። ምድራችንም በፊታችሁ ሰፊ ናት፣ ኑሩባት፣ ነግዱም፣ ግዟትም። ሴኬምም አባቷንና ወንድሞቿን እንዲህ አለ፣ በፊታችሁ ሞገስን ባገኝ የምትሉኝን ሁሉ እሰጣለሁ። ብዙ ማጫ አምጣ በሉኝ፣ በምትጠይቁኝ መጠን እሰጣለሁ። ይህችን ብላቴና ግን ሚስት ትሆነኝ ዘንድ ስጡኝ። የያዕቆብም ልጆች ለሴኬምና ለአባቱ ለኤሞር በተንኮል መለሱ፣ እህታቸውን ዲናን አስነውሯታልና። የዲና ወንድሞች ስምዖንና ሌዊም እንዲህ አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህን ነገር እናደርግ ዘንድ አይቻለንም፣ ይህ ነውር ይሆንብናልና። እናንተም እንደኛ ወንዶቻችሁን ሁሉ ብትገርዙ በዚህ ብቻ እንመልስላችኋለን፣ ከእናንተም ጋር እንኖራለን። ሴቶች ልጆቻችንንም እንሰጣችኋለን፣ የእናንተንም ሴቶች ልጆች ለሚስትነት እንወስዳለን። አንድ ሕዝብም ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛን ባትሰሙ ግን ልጃችንን ይዘን እንሄዳለን። ነገራቸውም ኤሞርንና የኤሞርን ልጅ ሴኬምን ደስ አሰኛቸው። ብላቴናውም ይህን ነገር ያደርግ ዘንድ አልዘገየም፣ የያዕቆብን ልጅ ወዷታልና። እርሱም ከአባቱ ቤተሰብ ሁሉ የከበረ ነበረ። ኤሞርና ልጁ ሴኬምም ሄዱና ወደ ከተማቸው በር ደረሱ። ለከተማቸውም ሰዎች ሁሉ እንዲህ ብለው ነገሩ፣ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው፣ በምድራችን ይቀመጡ ይነግዱባትም። እነሆም ምድሪቱ ሰፊ ናት፣ ሴቶች ልጆቻቸውን ለሚስትነት እንውሰድ፣ ለእነርሱም ሴቶች ልጆቻችንን እንስጥ። እነርሱ እንደኛ የሆኑ ዘንድ በዚህ ብቻ እንመስላቸው፣ አንድ ወገንም እንሁን። እነርሱ እንደሚገርዙ ወንዶቻችንን ሁሉ እንገርዛለን። መንጋቸውም የጋማ ከብቶቻቸውም ገንዘባቸውም ሁሉ ለኛ አይደሉምን? ነገር ግን በዚህ ብቻ ከመሰልናቸው ከኛ ጋር ይቀመጣሉ።
በከተማይቱም በር የሚገቡ ሁሉ ኤሞርንና ልጁን ሴኬምን እሺ አሉ። ወንዶችም ሁሉ የሰውነታቸውን ሸለፈት ተገረዙ። የዲና ወንድሞች በቀል። እንዲህም ሆነ፣ በሦስተኛው ቀን እጅግ ቆስለው ሳሉ ሁለት የያዕቆብ ልጆች የዲና ወንድሞች ስምዖንና ሌዊ እየራሳቸው ሰይፋቸውን ይዘው ተደፋፍረው ወደ ከተማ ገቡ። ወንድሙም ሁሉ ገደሉ። ኤሞርንና ልጁን ሴኬምንም በሰይፍ ገደሉ። እህታቸው ዲናንም እስከ ሴኬም ቤት ይዘው ወጡ። የያዕቆብ ልጆችም ወደ ሞቱ ገብተው እህታቸው ዲናን ያስነወሩባትን ከተማይቱን ዘረፉ። ላሞቻቸውንም፣ በጎቻቸውንም፣ አህዮቻቸውንም በሜዳም በከተማም ያለውን ወሰዱ። ሎሌዎቻቸውንና ሚስቶቻቸውን የቤታቸውንም ቁሳቁስ ሁሉ ማረኩ። በቤትና በከተማ ያለውንም ሁሉ ዘረፉ። ያዕቆብ ስምዖንንና ሌዊን እንዲህ አላቸው፣ ክፉ አደረጋችሁብኝ። በዚች ሀገር በሚኖሩ በከነዓናውያንና በፌርዜናውያን ሰዎች ዘንድ አስጠላችሁኝ። እኔ በቁጥር ጥቂት ነኝ። እነርሱ በእኔ ላይ ይሰበሰቡና ይወጉኛል፣ እኔና ቤቴም እንጠፋለን። እነርሱም እህታችንን እንዳመንዝራ አድርገው ለምን አዋረዷት አሉት። ኦሪት ዘፍጥረት ምዕራፍ 35 እግዚአብሔር ያዕቆብን እንደባረከው። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከዔሳው ፊት በሸሸ ጊዜ ለተገለጥሁልህ ለእኔ መሠዊያውን ሥራ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ ከእናንተ ጋር ያሉ እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሐንንም ሁኑ፣ ልብሳችሁንም እጠቡ። ተነሱና ወደ ቤቴል እንውጣ። በዚያም በመከራዬ ቀን ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረው ከመከራም አድኖኝ ላሻገረኝ ለእግዚአብሔር መሠዊያን እንስራ። በእጃቸው ያሉትንም እንግዶች አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴቄም አጠገብ ካለችው ዛፍ በታች ቀበራቸው፣ እስከ ዛሬም ድረስ አጠፋቸው። እስራኤልም ከሴቄም ሄደ፣ እግዚአብሔርንም መፍራት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የእስራኤልንም ልጆች ለማሳደድ አልተከተሏቸውም። ያዕቆብም ከእርሱ ጋርም የነበሩት ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዛም መሠዊያውን ሠራ። የዛንም ቦታ ስም ቤቴል ብሎ ጠራው። እርሱ ከወንድሙ ከዔሳው ፊት በሸሸበት ጊዜ እግዚአብሔር በዛ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች። ከቤቴል በታች ባላን በሚባል ዛፍ ስር ተቀበረች። ያዕቆብም ስሙን የልቅሶ ዛፍ ብሎ ጠራው። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና በሎዛ ተገለጠለት። እግዚአብሔርም ባረከው። እግዚአብሔርም አለው፣ ስምህ ያዕቆብ አይባል፣ ስምህ እስራኤል ይባል እንጂ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው፣ አምላክህ እኔ ነኝ፣ ብዛ ተባዛም፣ ሕዝብና የአሕዛብ ማኅበር ካንተ ይሆናል፣ ነገሥታትም ከጉልበትህ ይወጣሉ። ለአብርሃምና ለይስሐቅም የሰጠኋትን ምድር ላንተ ካንተም በኋላ ለዘርህ እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ።
ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ። የመጠጥ መሥዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያን ቦታ ቤቴል ብሎ ጠራው። የራሔል ሞት። ያዕቆብም ከቤቴል ተጓዘ፣ በጋዴር ግንብ አጠገብ ድንኳን ተከለ። ወደ ኤፍራታም ለመድረስ በቀረበ ጊዜ ራሔልን ምጥ ያዛት፣ በምጡም ተጨነቀች። በምጥ ሳለችም አዋላጅቱ አትፍሪ፣ ይሄኛው ደግሞ ወንድ ልጅ ይሆንልሻልና አለቻት። ከዚያም በኋላ ነፍሷ ልትወጣ ደረሰች። ሞቷ በእርሱ ሆኗልና ስሙን የጭንቀቴ ልጅ ብላ ጠራችው። አባቱ ግን ብንያም አለው። ራሔልም ሞተች፣ ወደ ኤፍራታም በምትወስድ መንገድ ተቀበረች። እርሷም ቤተልሔም ናት። ቤተልሔም። ያዕቆብም በመቃብሯ ላይ ሐውልት አቆመ። እርሷም እስከ ዛሬ የራሔል የመቃብሯ ሐውልት ትባላለች። ከዚህም በኋላ እስራኤል በዚያች ምድር ሳለ ሮቤል ሄደ፣ ከአባቱ ከያዕቆብ ዕቅበት ከባላ ጋርም ተኛ። እስራኤልም ሰማ፣ በፊቱም ክፉ ነገር ሆነ። የያዕቆብ ልጆች። የያዕቆብም ልጆች 12 ናቸው። የልያ ልጆች የያዕቆብ በኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍ፣ ብንያም። የራሔል አገልጋይ የባላ ልጆችም ዳን፣ ንፍታሌም። የልያ አገልጋይ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶርያ የተወለዱለት የያዕቆብ ልጆች ናቸው። የይስሐቅ ሞት። ያዕቆብም ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዶች ሆነው ወደ ተቀመጡባት በአርባቅ ከተማ ወደምትገኘው ወደ መምሬ እርሷም ኬብሮን ወደምትባለው መጣ። የይስሐቅም ዕድሜ 180 ዓመት ሆነ። ይስሐቅም ሸምግሎ ዕድሜንም ጠግቦ ሞተ፣ ወደ ወገኖቹም ተጨመረ። ልጆቹም ኤሳውና ያዕቆብ ቀበሩት።